ታያለሽ? የኛን ትራፊ አግኝተሽ ነው እንዴ? ደግሞ አንቺ እያለሽ እህል ቢደፋ በጣም ነውር ነው አይደል እንዴ? ብሌን ቃል ምን አሁንም የድሮ ልማድሽ ሊነሳ ነው? በይ ተናገሪኛ። እኔም ማዋረድ እንደሆነ አዲስ ነገር አይደለም። እሺ እንደፈለግሽ። ምን ነው ብሌን ቀራልሽ እንዴ? አረ ለምን ቅር ይለኛል? ትክክል እኮ ነሽ። ጎበዝ ብሌን። እኔ ልኩን የሚያቅሰው በጣም ነው ደስ የሚለኝ። ለዚህ ስራሽ ደግሞ ለብሼ የተኳቸው ትንሽ አሮጌ ቢጤ ልብሶች አሉኝ፣ እነሱን ሰጥሻለሁ። እሺ ቃልዬ። ውሃ ቅጅልኝ። ምን ሆነሽ ነው የኔ ልጅ? ምንድን ነው? ይሄ እኮ ሙቅ ነው። ውሃ ይዘሽልኝ ስልሽ የሞቀ ውሃ ይዘሽልኝ ትመጫለሽ እንዴ? ተመልሽ ብያለሁ። አንቺ ገረድ ተመልሽ እኮ ነው የምልሽ። እንዴት ብትደፍሪ ነው ቤቴ ድረስ የመጣሽው? ብሌን ልጄ፣ እነሱ ናቸው እንደዚህ ያደረጉሽ? አደራ ድራማ ላይ የሳሚ አድናቂ የሆናችሁ ይህን ቪዲዮ ላይክ ያረጋችሁ ጀምሮልኝ፣ እንደዚሁም ለቻናሉ አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኖ አደራ ድራማ እንግዲህ ቀጣይ ፓርቲ ይዤላችሁ መጥቻለሁ። እንግዲህ በትላንትናው ክፍል ላይ እንደተመለከት ነው የምርመራው ውጤት በምን አጋጣሚ እንደሆነ ባይታወቅም፣ ነገር ግን የምርመራው ውጤት ተቀይሮ ነበር እየመጣው። ይህ አጋጣሚ እንግዲህ እነ በኃይሉን ጭምር አስደንግጧቸዋል። ዶክተሩም ደግሞ የምርመራውን ውጤት እንዲቀይር በጣም ብዙ መስፈራርቸውና የገንዘብ ድለላ ደርሶት ነበረ። ነገር ግን እሱን አልቀበልም ብሎ ትክክለኛውን ውጤት ወደ እነ ሰላም ለማምጣት ሞክሮ ነበረ። ነገር ግን እሱም ባየው ነገር በጣም ተደናግጦ ምርመራው ተቀይሯል ማለት ነው። እንግዲህ እንዴት እንደሆነ እስካሁን የተገለጸ ነገር የለም። እኔ ግን የሚመስለኝ ቃል የቀየረችው ነው። ማለትም ጸጉሯ ላይ የብሌንን ጸጉር በሆነ አጋጣሚ ጸጉሯ ላይ አድርጋ ያንን ነገር ተጠቅሞ ዶክተሩ የወሰደው ይመስለኛል። እንግዲህ በአሁኑ በጣም ብዙ ተመልካቾች እንደደበራችሁ በደንብ እርግጥ ነው። ነገር ግን ሳሚ የተቻለውን ነገር ለማድረግ ሞክሯል ማለት ነው። እንግዲህ ብሌን ሳሚ ለድጋሚ ልቧን እንደሰበረው እና የውሸት መረጃ እንደነገራት አድርጋ በሳሚ በጣም ተናዳበት ነበረ። እሱ ግን ብሌን እንገናኝ ብላ ስልክ ደውላለት ሲገናኙ ቸኮሌት ሰጥቶ ጥሩ ዜና እንደምትነግረው እና የምርመራው ውጤት እንግዲህ መጥቶ ምናልባት ልጅ እንደሆንኩኝ ለሰላም ነገርኳት ብላ የሆነ የደስታ ዜና እንደምታበስረው እና እሱም ደግሞ ብሌንን ደስተኛ ለማድረግ ቸኮሌት ይዞ ነበር ሲጠብቃት የነበረው ማለት ነው። ነገር ግን የገጠመው ነገር በጣም የሚያስደነግጥ ነገር ነበረ። የምርመራው ውጤት ተቀይሮ እንደመጣና ቃል የሰላም ልጅ እንደሆነች እና እሱ ደግሞ የነገራት የተሳሳተ መረጃ እንደሆነ አስባ ቆይ ምን አደረግኩ በዚህን ያክል ልቤን የምትሰብረው ለምንድን ነው ብላ በሳሚ በጣም እንዳዘነችበት ነበር ስትነግረው የነበረው ነገር ማለት ነው። ሳሚ ግን የተፈጠረው ነገር በጣም አስደንግጦታል። በምንም ተአምር ቢሆን ቃል የሰላም ልጅ ልትሆን አትችልም። ሰላምን እንግዲህ ከጎዳና ያመጣኋት እኔ ነኝ፣ መቼም የሰላም ልጅ ልትሆን አትችልም፣ ይሄ የሆነ የተደረገ ሴራ አለ ብሎ ለብሌን የተፈጠረውን ነገር ሊያስረዳት ሞክሮ ነበረ። ብሌን ግን ከምርመራው ውጤት ይልቅ ሳሚን ልታምነው አልፈለገችም። እንግዲህ እስከዛሬ ድረስ ሳሚን ይቅርታ፣ እስከዛሬ ድረስ አቶ በኃይሉና ቃል የሚያደርጉትን ሴራና ተንኮል ታውቃለች። ቢያንስ በተወሰነ መንገድ እንኳን ልትጠራጠር ይገባ ነበረ ማለት ነው። ምክንያቱም እሷ ግን አልተጠራጠረችም። በሙሉ በሙሉ የምርመራውን ውጤት አምና ተቀብላ በጣም አዝናለች። እንኳንም ለሰላም አልተናገርኩኝ፣ እንደውም ከምርመራው ውጤት በኋላ ትነግሪያታለሽ ያልከኝ ይሄንን ቀድመ ስለምታውቅ ነው ብላ በሳሚ በጣም አዝናበት ነበረ ማለት ነው። እንግዲህ ሳሚ ይሄ ነገር በጣም ስላናደደው እና ስላበሳጨው ሰላም ቤቷ ድረስ በመሄድ እውነቱን ሊያስረዳትና ሊነግራት ሞክሮ ነበረ። እንግዲህ ቃል ልጇ ልትሆን እንደማትችል እና እሱ እንደሆነ ያመጣት
ለሰላም ሲነግራት እንግዲህ ሰላም አንድ ጊዜ ዋሽተኸኛል፣ ከልጄም ከወንድሜም አጣልተኛል፣ ድጋሚ ደግሞ እንዴት ነው ደፍረህ ቤቴ ድረስ መተህ ልትዋሸኝና ልታታልለኝ የምትሞክረው ብላ በጣም ተናዳ ሳሚን በጥፊ መተዋለች ማለት ነው። እንግዲህ ሳሚ በትላንትናው ክፍል 3 ጊዜ በጥፊ ተመቷል ማለት ነው። እንግዲህ አንድ ጊዜ ብሌን በጣም ተናዳ በጥፊ መተዋለች። በሁለተኛ ጊዜ እንግዲህ ሰላም 2 ጊዜ በጥፊ መተዋለች ለዚህ ለድፍረትህ ብላ በጣም እንግዲህ ሰላም በጣም ነው ያስጠላቸው እዚህ ድራማ ላይ ማለት ነው። ምክንያቱም እንግዲህ ዶክተሩን በምንም ተአምር ቃል ልጇ ልትሆን እንደማትችል አስረግጦ ነግሯታል። የሆነ የተሳሳተ ነገር እንዳለ ሲነግራት ነበረ ማለት ነው። ቢያንስ ሳሚን እንኳን ባታምነው ዶክተሩን ልታምነው ይገባ ነበረ። እንደው በሙሉ ልባ እንኳን ባታምን ቢያንስ የተወሰነ ልትጠራጠር ይገባ ነበር ማለት ነው። እንግዲህ ዶክተሩ ይሄ የተሳሳተ ነገር አለው፣ ስለዚህ ናሙናውን ድጋሚ በመውሰድ እኔና አንቺ ብቻ በድብቅ ይህንን ምርመራ እናደርግ ብሏት ነበረ። ሰላም ግን ድጋሚ ልጄ ላሳዝናት አይገባም ብላ ሙሉ በሙሉ አምና የቃልን ልጅነት ተቀብላለች ማለት ነው። እንግዲህ በትላንትናው ክፍል ላይ ቃል በጣም ነው እንደዚሁም ሰላም የሚያናድዱት። ሰላም አንዳንድ ጊዜ በጣም ትቸኮላለች። የሆነ ነገር ስታደርግና ስትናደድ የምትናገረውና የምታደርገውን ነገር አታውቅም ማለት ነው። እንግዲህ በብሌን ማለትም እንግዲህ ብሌንን ትላንትና በጣም ቅስም የሚሰብር ነገር ነበር ስትናገራት የነበረው። ከዚህ ቀደምም ብዙ ጊዜ ስትናደድ ብሌን ላይ ትጮህባታለች፣ ያልሆነ ነገር ትናገራታለች ምናምንና በጣም ነው የምታናድደው። በትላንትናው ክፍል ላይ ግን እስከ ዛሬ ልጄ ስትላት ከርማ አንቺ ደረጃሽን ማወቅ አለብሽ፣ ሰራተኛ ብቻ ነሽ፣ ስለዚህ እኔንም ልጄንም ልታከብሪን ይገባል ብላ ስትናገራት ነበረ ማለት ነው። እንግዲህ ብሌን በጣም ልቧ ተሰብሮ አዝና ነበረ። እንደዚሁም ቃልም ደግሞ እስከ ዛሬ ድረስ ሰላም እንኳን አውጥታ ስትጥላት መጠጊያ የሆኗት የብሌን እናት ነበረች ማለት ነው። አሁን ግን ወደ ሰላም ስትመለስ ያንን ሁሉ ነገር ረስታ የብሌንን እናት ማለትም ወይዘሮ ገነትን ከዳግም ሆነ ከብሌን ልታለያያቸው ሞክራለች። እንግዲህ በመጨረሻ ወደ ቤቷ በምትመለስበት ሰዓት እስከ ዛሬ ድረስ ዳግምና ቃል አብረው እንዲተኙ አድርጋ ብሌንና ዳግም እንዲለያዩ ያደረገችበትን ተንኮል እንግዲህ አሳልፋለ ብሌን በመናገር ብሌን በእናቷ እንድታዝንና እንደዚሁም ደግሞ ዳግም እናቱን እንዲርቃት አድርጋለች ማለት ነው። እንግዲህ ቃል ምንም የማትማር አይነት ልጅ ናት ማለት ከዚህ በኋላም ይሄ መንገድ እንደማያዋጣትና እውነቱ መቼም ቢሆን ተደብቆ እንደማይቀር እና አንድ ቀን እውነቱ እንደሚወጣ ግልጽ ነው። ግን በዛን ሰዓት እንኳን ምናልባት ይሄ አሁን የገጠመኝ ነገር ሊገጥመኝ ይችላል፣ ሰላም ስታስወጣኝ የሚያጋጥመኝ ጎዳና ላይ መውጣት ነው ብላ ያንን ነገር እንኳን አስባ ምንም ለመቀየር እንኳን አልሞከረችም ማለት ነው። እንደዚሁም ይበልጥ ደግሞ ሰላምና ብሌንን ለማናደድ እና ለመበቀል ነበረ ስታስብ የነበረው ማለት ነው። እንግዲህ ሰላምም እስከዛሬ ድረስ ቃል ልጇ እንዳልሆነች አምና ከቤት ማስወጣቷን እንደዚሁም ደግሞ በልጇ ላይ በቃል ላይ ያደረገችውን ነገር እያሰበች በጸጸት ራሷን እንድትጎዳ እያደረገቻት ነበረ እና ደግሞ ባደረገችው ነገር እንድትጸጸትና ምንም አይነት ነገር እንዳትናገር በማድረግ ብዙ ነገሮችን እያደረገች ነበር። እንግዲህ ብሌን ላይ ምን ስታደርግባት እንደነበረ ሁላችሁም ተመልክታችኋል። ይህንን ነገር እየተመለከተች ሰላም ምንም አይነት ነገር መናገር እንኳን አልቻለችም። ምክንያቱም ቃልን ከዚህ ቀደም አስቀይማት ስለነበር አሁን አንድ ነገር እንኳን ብትናገራት ድጋሜ ቤቱን ጥላ እንደምትወጣ እያስፈራራቻት ነው። እንግዲህ ሰላም ደግሞ በጣም ለብዙ ጊዜ አታት የነበረችው ልጇን ድጋሜ ማጣት ስለማትፈልግ ምንም ነገር ለማድረግ እየሞከረችና እየደፈረችም አይደለም ማለት ነው። እንግዲህ ቀን በቀን የቃል ነገር በጣም ከአቅሟ በላይ እና ከአእምሮዋ በላይ እየሆነባት በጣም ተቸግራለች ማለት ነው። እንግዲህ ምናልባትም አሁን ላይም ልትጠራጠር የሚያደርጋት ነገር ቢኖር ምንድን ነው የቃል ድርጊቶች እንደው ይቺ እንዴት ነው ልጄ ልትሆን የምትችለው የሚለውን ነገር ምናልባት ቆም ብላ ካሰበች እና እንደዚሁም ዶክተርና ሳሚ ያሏትን ነገር ቆም ብላ ብታስብበት እና ቃልን ድጋሚ መጠራጠር ብትጀምር መልካም ነው። ሌላው ነገር እንግዲህ አቶ በኃይሉ ወደ ቀድሞ ተንኮሉና ሴራው ተመልሷል። እንግዲህ ባላሰበውና ባልጠበቀው አጋጣሚ ቃል ልጇ እንደሆነች ምርመራው ውጤት አረጋግጦለታል። አሁን ላይ እሱም ቢሆን እንግዲህ በወንድሙ የሆነ የተሳሳተ መረጃ በመስማት ወንድሟን እንዳስቀየመችው
እያሰበች ራሷን እንድትጸጸት ለማድረግ እየሞከረ ነው አቶ ባሄሉም። እንግዲህ እኔ ነገረሽ ነበረ በምታደርገው ነገር በኋላ እንደምታፍሪበት እና እንደምትጸጸችበት አስቀድሜ ነገረሽ ነበረ በማለት እንግዲህ አቶ ባሄሉም ሰላምን እየወቀሳት ነበረ። ሰላምም እንግዲህ በጣም እንደተጸጸተች እና የሳሚን ነገር መስማት እንደሌለባት እየተናገረች በጣም እየተጸጸተች ነበረ ማለት ነው። እንግዲህ ይህ ነገር ደግሞ ይሄ ጸጸት መልሶ ደግሞ አንድ ቀን ይጸጽታታል ማለት ነው። ነገር ግን አሁን ላይ ሰላም እውነተኛ ልጇን ማወቅ አለባት። ምክንያቱም ቃል ከዚህ በኋላ እዚህ ድራማ ላይ በዚህ አይነት መንገድ ከቀጠለች በጣም ነው ድራማው የሚያስጠላው። ስለዚህ ሰላም እውነተኛ ልጇ ማን እንደሆነች ወይም ደግሞ ቃል ልጇ እንዳልሆነች ከዚህ ቀደም እንግዲህ ዶክተሩም አረጋግጦላታል። አንቺ እንኳን ብትተዩ እኔ ግን ከዚህ በኋላ ስርዬ ይህንን ነገር ማረጋገጥና ልጅሽን አምጥቼ ፊት ለፊትሽ አቆምልሻለሁ ብሎ ቃል ገብቶላታል ማለት ነው። እንግዲህ ሰላም ይህንን ነገር ድጋሚ ማሰብ እንደማትፈልግ ነው ስትናገር የነበረው። እንግዲህ ሳሚም ለቃል ይህንን ለሰላም ይህንኑ ነበር ሲናገራት የነበረው። እንግዲህ ልጅሽ ቃል ሳትሆን ብሌን ናት ብሎ በነገራት ሰዓት እንዴት ድጋሚ ሌላ ሁለተኛ ውሸት ተዋሸኛለህ ብላ ሳሚን በጥፊት ስትመታው እውነት ቃል ልጅሽ አለመሆኗን እና እውነተኛ ልጅሽ ማን እንደሆነች እኔ በደንብ በቅርቡ አረጋግጥልሻለሁ ብሎ ዝቶላታል ማለት ነው። እንግዲህ ከሁለት አንዳቸው ወይም ደግሞ ዶክተሩና ሳሚ አንድ ላይ በመተባበር የብሌንን ልጅነትና እንደዚሁም ደግሞ ቃል ልጅ አለመሆኗን ሊያረጋግጡላት ይችላሉ ማለት ነው። እንግዲህ በዛን ሰዓት ቃል አሁን ላይ በምታደርገው ነገር በጣም ሊጸጽታት ይችላል ማለት ነው። ማለት ጸጸት ስላችሁ ዝም ብሎ ጸጸት ሳይሆን በጣም ልትጸጸትና ራሷን እስከ መጉዳት ደረጃ ልትደርስ ትችላለች ማለት ነው። አሁን ሰሞኑን ባሳለፈችው ነገር ትንሽ እየተጸጸተች እና ከክፉ ተግባሯ ትንሽ በትንሹም ቢሆን እየተመለሰች ነበር ማለት ነው። አሁን ላይ ግን ወደ ሰላም ከተመለሰች ጊዜ ጀምሮ ደግሞ በጣም ብሶባታል። ብሌንንና ሰላምን እንዴት መበቀል እንዳለባት እና ሁለቱም እንዲጣሉና እስከ መጨረሻው ድረስ እንዲለያዩ ለማድረግ እየሞከረች ነው ማለት ነው። አሁን ላይ አቶ በኃይሉም ቢሆን እንደማያስፈልጋት ነው ቃል የምትናገረው። ምክንያቱም የምርመራው ውጤት በራሱ መንገድ ነው እንጂ የተቀየረው አቶ በኃይሉ እንዳልቀየረው ቃል በደንብ ስለምታውቅ ከዚህ በኋላ እሱም ቢሆን ምንም ነገር ማድረግ አይችልም፣ አያስፈልገኝም ብላ ከአቶ በኃይሉ ቃል ለመውጣትም ልትሞክር ትችላለች ማለት ነው። ውድ የአደራ ድራማ ተከታታዮች የሳሚ አድናቂ የሆናችሁና ሰላም በጣም ያስጠላቻችሁ ይህን ቪዲዮ ላይክ አድርጉ። እንደዚሁም ለቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኖ በቀጣይ ቪዲዮ እስከምንገናኝ ሰላማችሁ ይብዛልኝ እያልኩኝ ቪዲዮን እዚህ ላይ እጨርሳለሁ ማለት ነው። ሰላማችሁ ይብዛልኝ።